እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን በስፋት የምናነሳበትን የዛሬ ፕሮግራማችንን ይዘን ቀርበናል። ስለምትከታተሉን ስለምታደምጡን ከልብ አድርገን እናመሰግናለን። የተለያዩ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን ትልልቆቹን የአውሮፓ ክለቦችን ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ዛሬ በጣም ትልልቅ የሚባሉ የመረጃ ምንጮች፣ ታማኝ የሚባሉ የመረጃ አቅራቢዎች ዛሬ ይፋ ያደረጉትን የዝውውር ጉዳዮች ወደ እናንተ እያደረስን ነው ቆይታን የምናደርገው። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርሰው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ በአክብሮት እየጋበዝኩኝ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩኝም እየጋበዝኩኝ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። በቀጥታ ወደ መረጃዎቻችን እናምራ። ባርሴሎና የ22 ዓመቱን አማካይ ማርክ ካሳዶን ለዝውውር ዝግጁ ከማድረጉ ከተሰማ በኋላ ማንቸስተር ዩናይትድ የዝውውር መስኮቱን እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት እንኳን ባይሆን በቀጣዮቹም ይህንን ተጫዋች ለማስፈረም እድሉ እንደተሰጠው ይፋ ተደርጓል። ይሄ ወጣት በካምፕኑ ያለው ደረጃም ዝቅ ያለ ሲሆን ማይከል ካሪክ ምናልባት የመሃል ሜዳውን ለማጠናከር ካለው ፍላጎት አንጻር የዩናይትድ ሌላኛው ምክንያታዊ ዝውውር ሊሆን ይችላል ተብሎ ይጠበቃል። በዚህ ክረምት ዩሪቴ አንድሬ ሳንቶስን አስቀድመው አስፈርመዋል። አሁን ደግሞ ካርሎስ ባሌባን ለማስፈረም በጣም ቅርብ እንደሆኑ የሚታወቅ ጉዳይ ቢሆንም ዩናይትድ ግን ወደ ቻምፒየንስ ሊግ እግር ኳስ ለመመለስ ሲዘጋጅ ካሪክ አሁንም ሌሎች ተጨማሪ ነገሮች እንዲኖሩት ይፈልጋል ተብሎ ነው የሚጠበቀው። ስፖርት የተባለ የስፔን የመረጃ ምንጭ እንደሚናገረው ባርሴሎና ተጫዋቹን እንዲለቅ ለመፍቀድም ከወሰነ በኋላ ማንቸስተር ዩናይትዶች ካሳዶን የማስፈረም እድል ተሰጥቷቸዋል። ሁኔታው በፍጥነት እየተቀያየረ ይመስላል። ባርሴሎና ብሉግራናዎቹ እንግዲህ እንደሚናገሩት ከሆነ ካሳዶ በሃንስ ፍሊክ እቅድ ውስጥ ከእንግዲህ ጎልቶ የሚታይ አይነት ተጫዋች አይደለም። ከሳዑዲ አረቢያ የሚቀርቡ ጥያቄዎችን ከመቀበል ይልቅ በአውሮፓ ትልልቅ ሊጎች ውስጥ መቆየትንም ይመርጣል። ባርሴሎና ለአማካዩ ቢያንስ አሁንም ቢሆን የ30 ሚሊዮን ዩሮ ጥያቄን እንደሚፈልግ ነው የተገለጸው። ዘወትር የመሰለፍ እድሉ በባርሴሎና የአማካይ ክፍል ምልመላ ምክንያትም የበለጠ የተወሳሰበ በመሆኑ ይሄ የላማሲያ አካዳሚ ፍሬ የዝውውር መስኮቱ ከማለቁ በፊትም የመውጣት እድልን ይሞክራል ተብሎ ይታሰባል። የዩናይትድ ፍላጎት እንደ አስፈላጊ ነገር ተቆጥሮ እንግዲህ ወደ መታለፍ የለበትም። ዘ ታይምስ እንደዘገበው ከሆነ ካሪክ በዩናይትድ የክረምት የዝውውር መስኮት የተደሰተ ቢሆንም አሁንም ግን ሌላ የመሃል ሜዳ አማካይን ማግኘት የሚፈልግ ከሆነ የተጫዋች በገበያው ላይ እንዳለ ነው እየተገለጸ የሚገኘው። በ30 ሚሊዮን ዩሮ አካባቢ ይህ ማንቸስተር ዩናይትድ በቁም ነገር ሊመረምረው የሚገባ እድል እንደሆነም እየተነገረ ነው። ካይሴዶ ወጣት ነው፣ በቴክኒክ የበሰለ ነው። በኋለኛው ክፍል ደግሞ ኳስን ተቀብሎ ለመውጣትም ምቹ የሆነ ተጫዋች ነው። ያለው የኳስ ጉልበትና ጨዋታን የማንቀሳቀስ ብቃቱ ደግሞ ካሪክ ለመገንባት ከሚሞክረው የአማካይ ክፍል አይነት ጋርም ሊሄድ የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው መረጃው የወጣው። ዋናው ጥያቄ ዩናይትድ ሌላ ነገር ላይ እንግዲህ አማካይ ይፈልጋል ወይስ ደግሞ የበለጠ ልምድ ያለው የሚለውን መመልከት ነው። ሳንቶስ አሁንም አስፈላጊ እንደሆነ ይታወቃል። ከዛ ውጪ ቴሌማንስ ደግሞ የፕሪሚየር ሊጉን ልምድ በደንብ የሚያቀርብ አይነት ተጫዋች ነው። ባሌባም ለዚህ ክለብ መጫወት የሚፈልግ አይነት ጥሩ የአማካይ ስፍራ ተጫዋች ይሆናል ተብሎ ይጠበቃል። ሆኖም ግን የቻምፒየንስ ሊግ እግር ኳስን አሁን ቀመር ይለውጠዋል። ዩናይትድ የአማካይ ክፍሉን ደረጃ ሳይወርድም ተጫዋቾችን ለመቀየር የሚያስችል በቂ ጥራቶችን የሚፈልግ ከሆነ በገበያው ላይ ይህንን ተጫዋች ማግኘቱ በጣም ጥሩ አማራጭ ይሆናል ተብሎ ነው የሚጠበቀው። ባርሴሎና ለመሸጥ ያለው ፈቃደኝነት የዝውውር መስኮቱ መዝጊያ ሲቃረብም የዩናይትድ የድርድር አቅምን ሊያጠናክረው ይችላል ተብሎ ይታሰባል። ዋጋው በ30 ሚሊዮን ዩሮ አካባቢ የሚሆን ከሆነ ገና የ22 ዓመት ዕድሜ ላለ ተጫዋችም ብዙ አዎንታዊ ጎኖች እንዳሉት ነው የሚታመነው። ማንቸስተር ዩናይትድ በብሩኖ ሚጌል ፈርናንዴዝ ዙሪያ ባሉ ዘገባዎች ላይ ግልጽ አቋም የያዘ ሲሆን ከጋላታሳራይ ከፍተኛ ፍላጎት ቢኖርም ካፕቴናቸውን ለዝውውር ግን ዝግጁ እንዳልሆነ ይፋ ተደርጓል። የቱርኩ ሻምፒየን የዝውውር መስኮቱ ከመዘጋቱ በፊት ለፖርቱጋላዊው ኢንተርናሽናል አትራፊ የሆነ ጥያቄን ለማቅረብ እያሰበ ቢሆንም ዩናይትድ ግን አቋሙን እስካሁን ድረስ ግልጽ አድርጎ አስቀምጧል። ፈርናንዴዝ በማይከል ካሪክ እቅድ ውስጥም ዋነኛው አካል ሆኖ የቀጠለ ሲሆን ኦልድ ትራፎርድን ለቆ መውጣት እንደሚፈልግ ለክለቡ ምንም አይነት ፍንጭ እንዳልሰጠ ጭምር ነው ይፋ እየተደረገ የሚገኘው። ዩናይትድ ወደ ቻምፒየንስ ሊግ በተመለሰበት በዚህ ወቅትም እጅግ ተጽዕኖ ፈጣሪ ተጫዋችም ማሳለፎ አለመስጠት እንደ ዋና ጉዳይ መቆጠሩ የሚያስገርም አይደለም። ቤን ጃኮብስ እንደዘገበው ማንቸስተር ዩናይትድ ፈርናንዴዝን በማንኛውም ዋጋ
የማይሻጥ እንደሆነ የሚቆጠር ሲሆን ከጋላታሳራይ የሚመጣውን ማንኛውንም ጥያቄ ወዲያውኑ ውድቅ ያደርገዋል ነው የተባለው። የቱርኩ ክለብ ወደ 50 ሚሊዮን ዩሮ ወይም ወደ 42.7 ሚሊዮን ፓውንድ ለማቅረብም የተዘጋጀ ሲሆን ለፈርናንዴዝ ደግሞ አትራፊ የሆነ የ4 ዓመታት ውል ለመስጠትም ፈቃደኛ ነው። ሆኖም ግን እስካሁን ምንም አይነት ኦፊሻላዊ ጥያቄዎችን ወደ ኦልድ ትራፎርድ እንዳልደረሰ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። በዋናነት ፈርናንዴዝ ቀደም ሲል 65 ሚሊዮን ዩሮ ወይም 57 ሚሊዮን ፓውንድ ገደማ የሚያወጣ የውጭ ሀገር ክለቦች ውል ማፍረሻ የነበረው ቢሆንም ያ የውል ማፍረሻ ግን አሁን ላይ ጊዜው አልፏል። ስለሆነም ዩናይትድ በማንኛውም ድርድር ላይ ሙሉ ቁጥጥር ያለው ሲሆን ወደ ድርድር ደግሞ የመግባት ምንም አይነት ፍላጎት የለውም። ዘ ታይምስ እንደዘገበው ዩቬንቱስ እና ኤሲ ሚላን ፍላጎት አሳይተዋል። ነገር ግን ዩናይትድ በዝውውር መስኮቱ የመጨረሻ ሳምንታት የሚቀርቡትን ጥያቄዎችን በሙሉ ውድቅ ለማድረግም አቅዷል። ፈርናንዴስ ክለቡን ለቆ ለመውጣት አልጠየቀም። ለክለቡም ታማኝ ሆኖ ቀጥሏል። ፈርናንዴስ የካሪክ ቡድን የፈጠራ የልብ ምት ሆኖ የቀጠለ ሲሆን ባለፈው የውድድር ዘመን በፕሪሚየር ሊጉ የ21 ጎል ደግሞ አሲስቶችን በማመቻቸት አዲስ ታሪክም አስመዝግበዋል። የቻምፒየንስ ሊግ ውድድር ከመጀመሩ በፊት እሱን ማጣት 50 ሚሊዮን ዩሮ በቀላሉ ሊፈታው የማይችለው ችግርን ይፈጥራል። በመጨረሻም የሚፈታ የውል ጉዳይ አለ። ፈርናንዴስ በውሉ መጨረሻ ዓመት ላይ የገባ ቢሆንም ዩናይትድ ግን ውሉን ለሌላ አንድ የውድድር ዘመን የማራዘም መብት አለው። ይህም የረጅም ጊዜ የወደፊት እጣ ፈንታውን ድርድር እየጨመረ አስፈላጊ እንደሚሆን ያሳያል። ነገር ግን አሁን ላይ እሱን ሽጦ ገንዘብ የሚሰበስቡበት ትክክለኛ ወቅት አይደለም። ጋላታሳራይ ከፍተኛ ደሞዝና ቻምፒየንስ ሊግ እግር ኳስን ማቅረብ ቢችልም ፈርናንዴዝ ግን ለመልቀቅ ምንም አይነት ፍላጎት አላሳየም። ዩናይትድ ያለሱ ለመኖር ከመዘጋጀት ይልቅ በዙሪያው ያሉትን ቦታዎችም በዚህ ክረምት አጠናክሯል። ዘጋርዲያን ፈርናንዴዝ ለማንቸስተር ዩናይትድ ተጽዕኖ ፈጣሪ ተጫዋች ሲልም እንደገለጸው ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቸልሲ በፔድሮ ኔቶ ላይ ያለው አቋም ግልጽ አድርጓል። የዝውውር መስኮቱ ከመዘጋቱ በፊት ይህንን የፖርቱጋል ብሔራዊ ቡድን ተጫዋችም ለማስፈረም የሚፈልግ ማንኛውም ክለብ ከፍተኛ ክፍያዎችን መክፈል ይኖርበታል ብሏል። ቸልሲ እንግዲህ አልሂላሎች ከፍተኛ ስም ያለውን አጥቂ ወደ ስብስቡ ለመጨመርም ሲፈልግ በዚህ የ26 ዓመት ተጫዋች ላይም ከፍተኛ ፍላጎቶችን እያሳዩ እንደሚገኝ ነው የመረጃ ምንጩ እየጠቆመ የሚገኘው። ማንቸስተር ሲቲም ፔድሮ ኔቶን ሲከታተል የቆየ ቢሆንም የቼልሲ የቅርብ ጊዜ የግምገማ ዋጋ ግን የልጁን መልቀቅ ቀላል ለማድረግ ምንም አይነት ፍላጎት እንደሌላቸው ነው የሚያሳየው። ይሄ የክም ተጫዋች በ2024 በ54 ሚሊዮን ፓውንድ ገደማ ከወልቭስ የተቀላቀለ ሲሆን በቼልሲ የማጥቃት ክፍል ውስጥም ውድድር እየጨመረ ቢመጣም ለቻቪ አሎንዞ አሁንም አስፈላጊ አማራጭ ሆኖ እንደቀጠለ ነው የተገለጸው። ዴይሊ ሜል እንደዘገበው ከሆነ ከአልሂላል ፍላጎት በኋላ ቼልሲ አሁን ላይ ፔድሮ ኔቶን ወደ 100 ሚሊዮን ፓውንድ ገደማ ገምቶታል። ይህ በዝውውር መስኮቱ መጀመሪያ ላይ ከተነሱት ቁጥሮች አኳያ ከፍተኛ ጭማሪን የሚያሳይ ነው። ቶክስፖርት እንደዘገበው ቼልሲ ቀደም ሲል 70 ሚሊዮን ፓውንድ ገደማ ይፈልግ የነበረ ቢሆንም ከዚያ በኋላ ግን ግምቱን ወደ 100 ሚሊዮን ፓውንድ አሳድጎታል። ሰማያዊዎቹ ከአልሂላል ምንም አይነት ኦፊሻላዊ ጥያቄዎች ያልደረሳቸው፣ ማንቸስተር ሲቲም በተለይም ሳቪኒሆ ከኢቲያድ ስቴዲየም የሚለቅ ከሆነ ፍላጎቱ አለው። ኔቶ በቻቪ አሎንዞ እቅድ ውስጥም ተካቶ የሚገኝና በቅድመ ውድድር ዘመን ዝግጅት ላይ ሙሉ በሙሉ የተሳተፈ በመሆኑ ቸልሲ ተጫዋቹን ለማስወጣት ከመሞከር ይልቅ በጠንካራ የድርድር አቋም ላይ ነው የሚገኘው። ሰማያዊዎቹ የክም ተጫዋቹን የወደፊት እጣ ፈንታ ሙሉ በሙሉ ተቆጣጥረውታል። ወደ 100 ሚሊዮን ፓውንድ የሚጠጋ የጠየቁት ዋጋ የተጋነነ ሊመስል ይችላል። ነገር ግን የቸልሲ ስትራቴጂ የሚገባ ነው። ኔቶ ወደ ምርጥ ብቃቱ እያደገ ያለ ከፍተኛ የፕሪሚየር ሊግ ልምድ ያለውና በሁለቱ የክንፍ መስመሮች መጫወት የሚችል ነው። ስለሆነም ቸልሲ ከ2 ዓመት በፊት ባስፈረመው ተጫዋች ላይ አነስተኛ ትርፍን ለመቀበልም የሚያስገድደው አነስተኛ ምክንያት ነው ያለው። የአልሂላል መምጣት ሰሌቱን ይለውጠው እንደሆነ የሚታይ ነው። የሳዑዲ ክለቦች ውድ የሆኑ ዝውውሮችን ለማጠናቀቅ የሚያስችል የፋይናንስ አቅም እንዳላቸው ያሳዩ በመሆናቸው ቸልሲ ከፍተኛ ዋጋ በመንደፍም ጽናታቸውን ይፈትን እንደሆነ ማየቱ ይቻላል። ትልቁ ውሳኔ የሚሆነው የሚመጣው ማንቸስተር ሲቲ ወደ ያንን ቁጥር ከተቃረበ ነው። ኔቶን ለአልሂላል መሸጥ የሀገር ውስጥ ተፎካካሪን ሳያጠናክሩ ከፍተኛ ገንዘብን የሚያስገኝ ሲሆን ወደ ሲቲ እንዲቀላቀል መፍቀድ ግን ሙሉ በሙሉ የተለየ የውድድር ስጋትን ያስከትላል ተብሎ ነው የሚጠበቀው። ስለሆነም ቸልሲ በጽናት መቆየት አለበት። አንድ አካል በእርግጥም ወደ 100 ሚሊዮን ፓውንድ ገደማ ለመክፈል የተዘጋጀ ከሆነ መሸጡን ውድቅ ማድረግም እጅግ ከባድ ይሆናል። ካልሆነ ግን ወዲያውኑ አስተዋጽኦ ማበረከት የሚችል የተረጋገጠ የክም ተጫዋችን ይዞ መቆየትም በራሱ መጥፎ ውጤት አይደለም ተብሎ ነው የሚጠቀሰው። ሌላኛው
የካቼንድ ኦፍሳይድ መረጃ እንደሚያሳየው ከሆነ ስለ ማንቸስተር ዩናይትድ ካፕቴን ብሩኖ ሚጌል ፈርናንዴዝ በተመለከተ ፋብሪዚዮ ሮማኖ አንድ ጉዳይን አጋርቷል። በብሩኖ ፈርናንዴዝ ዙሪያ ለቀረቡልኝ ጥያቄዎች መልስ እሰጣለሁ ሲል ነው ፋብሪዚዮ የተናገረው። ምክንያቱም ፖርቱጋላዊው አማካይ በቅርብ ጊዜያቶች ወደ ጋላታሳራይ ሊዘዋወር ይችላል የሚሉ የመገናኛ ብዙሃን ወሬዎችን ሲነሳ ቆይተዋል ብለዋል ፋብሪዚዮ። እኔ ግን እንደምናገረው ከሆነ የጋላታሳራይ ፍላጎት እውነት ብቻ ሳይሆን ለመሞከርም ጥረት አድርገዋል። ከዚህ በተጨማሪ ግን ከዓለም ዋንጫው በፊት እና በውድድሩ መጀመሪያ አካባቢ ላይ እንዲሁ በሰኔ ወር ሌሎች የአውሮፓና የሳዑዲ አረቢያ ክለቦችም ይህንን ተጫዋች ለማስፈረም ሞክረው እንደነበር አውቃለሁ ይላል ፋብሪዚዮ ሮማኖ ስለ ዝውውሩ ጉዳይ ሲናገር። ነገር ግን አሁንም ቢሆን ይህ ተጫዋች የማይነካ ተጫዋች ነው። ማንኛውም ክለብ ሊወስደው በዚህ ሰዓት የማይችል ተጫዋች ተደርጎ ነው የሚቆጠረው። ተጫዋቹ በዩናይትድ በመቆየቱና ዩናይትድን መርቶ ወደ ቻምፒየንስ ሊግ እግር ኳስ በማስገባቱም እጅግ በጣም ደስተኛ ነው። ስለሆነም ብሩኖን በዚህ ክረምት ወዴትም እንዲሄድ ማድረግ አይቻልም ሲልም የተናገረው። ስለ አዲስ ውልም እንደውም እየተደራደረ ነው። ስለሆነም የነገሩን እድገት የምንመለከት ይሆናል። ነገር ግን በአሁኑ ወቅት እኔ እንደተረዳሁት ከሆነ ብሩኖ ወደ ጋላታሳራይ አይሄድም። እንዲሁም በክረምቱም የዝውውር መስኮት ወደ የትኛውም ክለብ ይሄዳል ተብሎ አይጠበቅም። በውል ውስጥ ያለው ውል ማፍረሻም ዋጋው አስቀድሞ ጊዜው አልፎበታል። ስለሆነም ብሩኖ በዚህ ክረምት በማንቸስተር ዩናይትድ ይቆያል። ከዛም በላይ ለማቆየት ደግሞ የኮንትራት ድርድሮችን እያደረጉ እንዳለ መረዳት ይኖርብናል ሲልም ጭምር ነው የተናገረው። ኖቲንግሃም ፎረስት የ23 ዓመቱን የቼልሲ አጥቂ ሊያም ዴላፕን ለማስፈረም በሚደረገው የዝውውር ውድድር ውስጥም የተቀላቀለ ሲሆን በስታንፈርድ ብሪጅ ያለው የወደፊት እጣ ፈንታም ከጊዜ ወደ ጊዜ እየተሸረሸረ ለመጣው ተጫዋችም ሌላ አዲስ የመዳረሻ አማራጭ ሆኗል። ዴላፕ በምዕራብ ለንደኑ ክለብ ባሳለፈው የመጀመሪያ አስቸጋሪ የውድድር ዘመን በጉዳትና በቋሚነት ባለመሰለፉ ምክንያት ተጽዕኖ መፍጠር ባለመቻሉ ከቼልሲ እንዲወጣ ይፈቀድለታል ተብሎ ነው የሚጠበቀው። ከሁሉም በላይ ግን ይህ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋችም በፕሪሚየር ሊግ ውስጥ መቆየትን የሚመርጥ በመሆኑ ለኖቲንግሃም ፎረስት ከጣሊያኑ ክለብ ኮሞ የተሻለ እድል ሊሰጠው እንደሚችል ይፋ ተደርጓል። ኖቲንግሃም ፎረስት ሌላ አጥቂ ማስፈረም ፍላጎቱን የጨመረው ታዮ አዎኒ በ9 ሚሊዮን ፓውንድ ዝውውር ወደ ኮቬንትሪ ሲቲ መዘወሩን ተከትሎ ነው። ቶክስፖርት እንደዘገበው ኖቲንግሃም ፎረስት ዴላፕን ለማስፈረም ፍላጎት በማሳየት ኤቨርተን እና ኒውካስል ዩናይትድን ተቀላቅሏል። ቸልሲ ከአንድ ዓመት በፊት ተጫዋቹን ከኢፕስዊች ታውን በ30 ሚሊዮን ፓውንድ ያስፈረሙት ቢሆንም አሁን ላይ ግን አጥቂውን በ40 ሚሊዮን ፓውንድ አካባቢ ለመሸጥ እንደተዘጋጁ ይፋ ተደርጓል። ዴላፕ በመጀመሪያው የቸልሲ ውድድር ዘመኑ ማስቆጠር የቻለው 2 ጎሎችን ብቻ ሲሆን ዳኒ ዌልቤክ ወደ ክለቡ መምጣቱን ተከትሎ ደግሞ በአጥቂ መስመር ተሰላፊነቱ ረድፍ ላይ የበለጠ ዝቅ ብሏል። ኮሞም ቢሆን ዝውውሩን እያጠናቀቀ ቢሆንም የዴላፕን ፍላጎት ግን በእንግሊዝ መቆየት እንደሆነ ነው ይፋ የተደረገው። የቸልሲ የቅርብ ጊዜ የዋጋ ተመንም ሌላው ትኩረት የሚስብ ላይ አዲስ እድገት ነው። ስካይ ስፖርት ቀደም ሲል እንደዘገበው ብሎቹ ለዴላፕ 50 ሚሊዮን ፓውንድ ይፈልጉ የነበረ ቢሆንም የዝውውር መስኮቱ መዝጊያ ወይም መዘጋጃ ቀን እየቀረበ ሲመጣ ግን ፍላጎቶች ያረገቡ ይመስላሉ። ኖቲንግሃም ፎረስት ለሊያም ዴላፕ ካሉት አማራጮች ሁሉ በጣም ምክንያታዊ ከሆኑት መዳረሻዎች አንደኛው ሊሆን ይችላል። ወደ ቸልሲ ያደረገው ዝውውር የመጣው ከኢፕስዊች ታውን በፕሪሚየር ሊጉ 12 ጎሎችን ያስቆጠረበትን አስደናቂ የውድድር ዘመንን ካሳለፈ በኋላ ቢሆንም በስታንፈርድ ብሪጅ አልፎ አልፎ ለሚያገኛቸው ደቂቃዎችም እየተፎካከረ ሌላ አመት ማሳለፉ ግን አሁን እድገቱን ሊያስተጓጉለው ይችላል ተብሎ ነው የሚጠበቀው። በፎረስት ግን በቋሚነት የመጫወትና ቸልሲዎችን በመጀመሪያ ደረጃ 30 ሚሊዮን ፓውንድ እንዲያወጡበትም ያሳመነውን ስሙን እንደገና የመገንባት ግልጽ እድልንም ያገኛል። የ40 ሚሊዮን ፓውንድ ክፍያ በተለይም እንደዚህ ካለው አሰልቺ የውድድር ዘመን በኋላ አሁንም ከፍተኛ ነው። ስለዚህም ኖቲንግሃም ፎረስቶች የፕሪሚየር ሊግ ክለቦች ፉክክር ስላለ ብቻ መጠን በላይ ዋጋን ከፍሎ የመግዛት መቆጠብ ይኖርባቸዋል ተብሎ ነው የሚጠበቀው። ሆኖም ግን ዴላፕ አሁንም ገና የ23 ዓመት ወጣት ሲሆን በእንግሊዝ ከፍተኛው የሊግ እርከን ላይም በቋሚነትም ጎል ማስቆጠር እንደሚችል አሳይቷል። ኖቲንግሃም ፎረስት ዋጋውን ቼልሲዎች ካወጡት የመጀመሪያ ኢንቨስትመንት ጋር በሚቀራረብ ደረጃ ላይ ለመደራደርም ከተወጡ ይሄ ጥሩ ሁኔታ ላይ ከታሰበበት የረጅም ጊዜ ዝውውር ሊሆን እንደሚችል ነው ይፋ የተደረገው። ራፋኤል ሊያኦ በዚህ ክረምት ከኤሲ ሚላን የመልቀቅ ወሬዎች ጋር ስሙ ተነስቷል። ዘገባዎች እንደሚጠቁሙት በተለይ ስፖርት ዊትነስ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ቸልሲዎች ተጫዋቹን ለማስፈረም ፍላጎት ያላቸው ሲሆን ወኪሎቹም ወደ ክለቡ ሊያደርገው የሚችለውን ዝውውርም ለማመቻቸት እየሰሩ ይገኛሉ። ሚላኖች ተጫዋቹን በ40 ሚሊዮን ዩሮ ለመሸጥም ተዘጋጅተዋል። ቸልሲ እሱን በይፋ ይፈልገው እንደሆነ ለማየት ትኩረት የሚስብ ጉዳይ ነው። የራፋኤል ሊያኦ ሊደረግ የሚችል ወደ ቸልሲ ዝውውር ግን ይሄ የፖርቱጋል ብሔራዊ ቡድን ተጫዋች ሚላንን ከተቀላቀለበት ጊዜ ጀምሮ በጥሩ ሁኔታ የተጫወተ ሲሆን በቼልሲ የማጥቃት መስመር ውስጥም ጠቃሚ አማራጭ ሊሆን ይችላል።
ምንም እንኳን በግራ ክንፍ ላይ የሚጫወት ቢሆንም በሶስቱም የአጥቂ ቦታዎች ላይ የመጫወት ሁለገብነት ብቃት አለው። ለቡድኑ ጎሎችን፣ ፍጥነትንና እንዲሁ ደግሞ ትልቅ ነገሮችንም ይጨምራል። ለቡድን ጓደኞቹ እድሎችን ለመፍጠርም እንዲሁም ደግሞ ራሱም ጎል ለማስቆጠር ይችላል ተብሎ ነው የሚታሰበው። ፔድሮ ኔቶ በዚህ ክረምትም ከቼልሲ ለመልቀቅም ስሙ እየተነሳ ያለ ሲሆን የሀገሩ ልጅ የሆነው ደግሞ ራፋኤል ሊያው ደግሞ የሱን ተተኪ ሊሆን እንደሚችል የሚጠቁሙ መረጃዎችን እየሰማን እንገኛለን። ነገር ግን የመሆን እድሉ በጣም ጠባብ ነው። ኔቶ እንደ ማንቸስተር ሲቲ እንደ አልሂላል ካሉ ክለቦች ጋር ስሙ እየተነሳ ነው። በዝውውር መስኮት ውስጥም ከቼልሲ መውጣት ይሳካለት እንደሆነ የሚታይ ነው። ራፋኤል ሊያው ብቃቱን በፈረንሳይና በጣሊያን አሳይተዋል። ለእንግሊዝ እግር ኳስ የሚሆን አካላዊና ቴክኒካል ብቃቶች ያሉት በመሆኑ በፕሪሚየር ሊግ ሻሮን ለማሳረፍም ይፈልጋል ነው የተባለው። ይሄ የ26 ዓመት ተጫዋችም በሙያ ህይወቱ ማማ ላይ የሚገኝ ሲሆን አዲስ ፈተናዎችን ለመቀበል ትክክለኛው ጊዜ አሁን ነው። ቼልሲ ብቃቱን በእንቅስቃሴው ከፍተኛ እርከን ላይ ለማሳየትና ለትልልቅ ዋንጫዎችም ለመፎካከር የሚያስችለውን መድረክም ሊሰጡት ይችላሉ። እድሉ ከተፈጠረ ተጫዋቹ ዝውውሩን ለማጠናቀቅም የመሳብ እድሉ ከፍተኛ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቸልሲና ማንቸስተር ዩናይትድ በሮማው አማካይ ማኑ ኮኔ ላይ ፍላጎታቸውን ካሳዩ በኋላ በሌላ የፕሪሚየር ሊግ የዝውውር ፉክክር ውስጥ ሊገኙ እንደሚችሉ እየተነገረ ነው። ይህ የ25 ዓመቱ ተጫዋችም በዚህ ክረምት የዓለም ዋንጫ የፈረንሳይ ብሔራዊ ቡድን አባል እንደነበርና መልካም ስምንም እንዳገኘ የሚታወስ ነው። አሁንም ከሮማ ውድ ተጫዋቾች አንደኛው ሆኖ ቀጥሏል። አትሌቲኮ ማድሪድ የጣሊያኑን ክለብ አቋም ለመፈተሽ ያቀረበው የ43 ሚሊዮን ዩሮ ጥያቄ ውድቅ ተደርጎበታል። ሮማዎች ወደ 50 ሚሊዮን ዩሮ ወይም ደግሞ 43 ሚሊዮን ፓውንድ ገደማ ስለሚፈልጉ አሁንም ትኩረቱ ወደ ቼልሲ ወይም ወደ ዩናይትድ ቀጣዩ እርምጃን ይወስዳሉ የሚለውን እየጠበቁ ነው። ላጋዜታ ዴሎ ስፖርት እንደዘገመው ሮማ በዝውውር መስኮቱ ከመዘጋቱ በፊትም ተጫዋቹን ሽጦ ገንዘብ ለማግኘት በማሰብ ላይ በመሆኑ የኮኔ ክለብም አሁንም እንዳልተወሰነም ጭምር የተነገረው። አትሌቲኮ ማድሪድ ያቀረበው የ43 ሚሊዮን ዩሮ ጥያቄ በቂ አይደለም የተባለ ሲሆን ሮማ የፈረንሳይ ብሔራዊ ቡድን ተጫዋቹን በግምገማው በግምት 50 ሚሊዮን ዩሮ ተምኖታል። ጋዜታ ዴሎ ስፖርት እንደዘገበው ቼልሲ፣ ማንቸስተር ዩናይትድ እና የሳዑዲ አረቢያ ክለቦች በአማካዩ ላይ ፍላጎት አሳይተዋል። የዩናይትድ የዝውውር እንቅስቃሴ ለተወሰነ ጊዜ ሲገፋበት የቆየ ነው። ስካይ ስፖርት ቀደም ሲል እንደዘገበው የካሪክ ቡድን የዝውውሩን ሁኔታዎች ያጠና ሲሆን በወቅቱም ፍክክሩን በግንባር ቀደምትነት ይመራ እንደነበር ተገልጿል። ዩናይትዶች በዚህ ክረምት ዩሪ ቴሌማንስን፣ አንድሬ ሳንቶስን በጋራ በ85 ሚሊዮን ፓውንድ ያስፈረሙ ቢሆንም አሁንም ለሌላ አማካይ ተጫዋች ፍላጎት አላቸው። ኮኔ ኳስ የብቃቱ እንዲሁ ደግሞ አካላዊ ጥንካሬው ከፍተኛ ግምት እንዲሰጠውም እንዳደረገ ነው የተገለጸው። ለማንቸስተር ዩናይትድ ቼልሲም ወደ ፉክክሩ መግባቱ ያልተፈለገ ውስብስብ ነገርን ፈጥሯል። ኮኔ በካሪክ የሜዳ መሃል ክፍል ላይም በጣም የሚስማማ ይመስላል። ምክንያቱም ኳስን ከተጫዋቾች ጫና ውስጥም አውጥቶ መንዳት የሚችል በደካማ የመከላከል ክፍሎችም ሽፋን መስጠት የሚችልና የተለያዩ የመሃል ክፍሎችንም መምራት የሚችል ነው። በ43 ሚሊዮን ፓውንድ አካባቢ ያለው ዋጋ የሴሪኤ የአውሮፓና የዓለም ዋንጫ ልምድ ያለው የ25 ዓመት ተጫዋች በአንጻራዊነት ተመጣጣኝ የሚባል አይነት ክፍያ ነው። ሆኖም ግን ቼልሲ የራሱን ጠንካራ ምክንያት ማቅረብ የሚችል ሲሆን አንድ ከታቀደው ቀደም ብሎ እርምጃ እንዲወስድም ሊያደናቅፈው ይችላል ተብሏል። ሮማ የአትሌቲኮን የ43 ሚሊዮን ዩሮ ጥያቄ ውድቅ ማድረጉ ብዙም ስምምነት እንደማያደርግ የሚያሳይ ቢሆንም የ50 ሚሊዮን ዩሮ ግምቱ ግን በአሁኑ ገበያ ላይ የማይታሰብ አይደለም። ስለሆነ የትኛው ክለብ ወደዚህ ተጫዋች እንቅስቃሴ ያመራል የሚለው በጉጉት ይጠበቃል። በሜዳው መሀል ላይም ቀደም ሲል በከፍተኛ ኢንቨስትመንት ያደረጉ በመሆናቸው ዩናይትዶች አሁን ላይ ወደ እነዚህ አይነት ዝውውሮች ይመጣሉ ወይ? በጣም በከባዱ የሚጠይቅ ጥያቄ ቢሆንም በተለይ ማንቸስተር ዩናይትድ አሁን ካርሎስ ባሌባን መቃረቡን ተከትሎ የዚህን ተጫዋች ዝውውር ለማንሳት የሚያደርገው እንቅስቃሴ እንግዲህ በቀጣይ ይንቀሳቀስበታል ተብሎ አይጠበቅም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ የዝውውር ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስላል። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።